እሺ ውድ ተማሪዎች አሁን ደግሞ 2.2 ላይ ነን። ስለ አፕሊኬሽን ኦፍ ዴሪቬቲቭ ዴፊኒሽኑን አይተናል። ዴሪቬቲቭ ምን ማለት እንደሆነ ከስሎፕ ጋር ከኢንክሪዚንግ ዲክሪዚንግ ከማክሲማም ሪሌቲቭ ማክሲማም ሪሌቲቭ ሚኒመም። አሁን ግን አፕሊኬሽኑ ማለት ኢንጂነሪንግ ላይ ፋይናንስ፣ ባዮሎጂ ኤቭሪቲንግ ስለ ዴሪቬቲቭ ነው የሚያወሩት። ቢኮዝ ሬት ኦፍ ቼንጅ ነው የምናወራው ብለናል አለ። እስኪ በኤግዛምፕል እያደረግን እኔ ዚስ ፕሮብለም እስክኔው ሰርኩላር ፕሌት ይላል። የሆነ የሰርክል ቅርጽ ያለው ፕሌት አለን እንበል። አንድ ሰርክል ቅርጽ ያለው ፕሌት ሶ ታዲያ ይሄ ሜታል ኤክስፓንድ እያደረገ ነው። ሂቲንግ በፊዚክስ እንደምናውቀው ሜታሎች ሂት ሲያደርጉ ምን ያደርጋሉ? ኤክስፓንድ ትንሽዬም ቢሆን ማለት ሶ ኢት ሃዝ ኤ ሬዲየስ፣ ግን ሬዲየሱ ኢት ኢዝ ኢንክሪዚንግ አት ሬት፣ ቆይቶ ደግሞ ሬዲየሱ ይጨምራል ማለት ነው። ዚስ ኢዝ ሬዲየስ። ሶ ዘ ሬዲየስ ቼንጅ የሚያደርግበት ሬት ደግሞ ይሰጣችኋል። ኢንክሪዝ አት ዘ ሬት፣ ዲክሪዝም ሊላችሁ ይችላል። ዲክሪዝ ብሎ ኔጌቲቭ ካልጻፈ እናንተ ነው የምትጽፉት። ኢንክሪዝ ስላለኝ ግን ዲ ኦፍ ሬዲየስ ባይ ዲቲ ኢዝ ኢኳል ቱ 0.3 ሴንቲሜትር ፐር ሰከንድ። ምን ማለት ነው? እስኪ ዲፋይን አድርጉት። ይሄ አንደርስታንድ ካደረጋችሁ ትቀላል። በእያንዳንዷ ሰከንድ በ0.3 ሴንቲሜትር ይጨምራል ማለት ነው። ሬዲየስ አያችሁ። ዴሪቬቲቭ የሚነግረን ዲአር ባይ ዲቲ ማለት ምን ማለት ነው? ሬት ኦፍ ቼንጅ ኦፍ ሬዲየስ ዊዝ ሪስፔክት ቱ ታይም። ታይም በአንድ ሰከንድ በጨመረ ቁጥር ሬዲየሳችን በ0.3 ሜትር ምን ይጨምራል? የሚጨምረው ነው። 0.3 ሴንቲሜትር ነው እያለ አይደለም የሚጨምረው። 4 ሴንቲሜትር ከነበረ ቆይቶ 4.03 ቆይቶ 4.06 ገባችሁ አይደለ? እንደዛ እያለ ነው የሚጨምር በእያንዳንዷ ሰከንድ የሚጨምርበት። ከዛ ፋይንድ ዘ ሬት ኦፍ ቼንጅ ኦፍ ዋት ኤሪያ። ዲ ኦፍ ኤሪያ ዊዝ ሪስፔክት ቱ ታይም ስንት ነው ጥያቄ። አያችሁ የሆነ ሬት ሰጥተው የሆነ ሌላ ሬት ፈልጉ ሲላችሁ፣ ሬት ኦፍ ቼንጅ ኦፍ ሬዲየስ አለን፣ ሬት ኦፍ ቼንጅ ኦፍ ኤሪያ ግን የለን። ስለዚህ ምን ማድረግ አለብን? መጀመሪያ ሪሌት እናደርጋቸዋለን ኤሪያ እና ሬዲየስ። ኢት ኢዝ ሲምፕል። ዋት ኢዝ ኤሪያ ኦፍ ሰርክል? ፓይ ሬዲየስ ስኩዌር አይደል እንዴ? ዚስ ኢዝ ኖን ፎርሙላ ፎር ኤሪያ ኦፍ ሰርክል። ኤሪያ እና ሬዲየስ እንደዚህ ሪሌት ሆኑ። አሁን የሚያስፈልገን ምንድን ነው? ዲ ኤሪያ ባይ ዲቲ ታይም የሚል ፎርሙላ አለን እዚህ የለም። ስለዚህ ይሄ ኮንሲደር የምናደርገው ፓይ ቲ ስኩዌር እንደሆነ ነው። ቼን ሩል ለመጠቀም ነው የፈለግነው። እንደዚህ ቢሆን ኑሮ ቀላል ነው አይደለ? ቼን ሩል አፕላይ እናደርጋለን። እዚህ ጋር ግን ከታይም ደሪቬት ከታይም ወደ አር ነው ፋንክሽናችን የመጣው። ፋንክሽን ኦፍ ታይም ቢሆን ኑሮ ምንድን ነው የሚሆነው? ዲ ኦፍ ኤሪያ ባይ ዲቲ ማለት መጀመሪያ ዲኤ ባይ ዲአር እናደርገውና ከዛ ዲአር ባይ ዲቲ እንደማለት ነው። እንደዚህ አይደለ ቼን ሩል የሚነግረን ዲአር በዲአር ካንስል እንደማድረግ አይነት ታስባላችሁ። ይሄው ሴም ነው። ስለዚህ ዲኤ ባይ ዲአር ስንት ነው? ይሄ በታይም ቢሆን ኖሮ ቀጥታ ምንድን ነበር የምንለው ብያችኋለሁ። ቲ በፓወር ሩል መሰረት 2ቲ ከዛ ፓይ ታይምስ ቲ እንደዚህ ማለት 2 ፓይ ቲ መጣና ከዛ ቲ ደግሞ አንድ ፓወር ይሆናል። ፓወር ሩል የሚነግረን ይሄ ፓይ ኮንስታንት ነው። ፓይ ኢዝ ኮንስታንት ኦኬ። ሁለት በፓወር ሩል መሰረት ይወርዳል። ከዛ ፓወሩ በአንድ ይቀንሳል። ፓወር 1 ዚስ ዋን ምን ቢሆን ኖሮ ይሄ ፋንክሽን ኦፍ ዊዝ ሪስፔክት ቱ አር ደሪቬት አድርጉት ብንባል ዲኤ ባይ ዲአር። አሁን ግን ኢነር ደሪቬቲቭ አለን በታይም ነው የምንፈልገው። ታይምስ ዲአር ባይ ዲቲ ዲአር ባይ ዲቲ። አያችሁ አሁን ዲኤ እና ዲቲ ዲኤ ዲቲ እና ዲአር ዲቲ ሪሌትድ ናቸው። አሁን ማን ነው የሰጠን? ይሄ ዚስ ዋን ነውን ካደረገላችሁ ዲኤ ዲቲ ይቆራል ማለት ነው። 2 ፓይ አር ታይምስ ዲአር ባይ ዲቲ ስንት ነው? 0.3 ሴንቲሜትር ፐር ሰከንድ ዩኒት የምናወራው እዚህ ስለ ሜትር እና ስለ ሌንግዝ እና ታይም ስለሆኑ ሴንቲሜትር እና ሰከንድ ነው። እዚህ ካሪ አውት ማድረግ ትችላላችሁ፣ ወይም ኦልሬዲ እዚህ ጋር ፊክስ ካደረጋችሁ ካወቃችሁት አት ዘ ኤንድ መጻፍ ይቻላል። አሁን ይሄ ኢቫሉዌት አድርጉት። አት ኤክስ ኢዝ ኢኳል ቱ ኤክስ ሳይሆን አሁን ማን ነው? 15 ሴንቲሜትር ላይ ሲሆን ሬዲየሳችን ማለት ነው። አት ሬዲየስ ኢዝ ኢኳል ቱ 15 ሴንቲሜትር ትላላችሁ። እቺ ሬዲየስ ማለት ነው። ስለዚህ ኢት ኢዝ ዲፔንደንት ኦን ሬዲየስ ዲፔንደንት ነበረ። በእያንዳንዱ ሬዲየስ ላይ የተለያየ ሬት ነው የምታገኙት። 15 ሲሆን ግን 2 ፓይ ሬዲየሳችን 15 ሲመጣ ከዛ 0.3 ማለት ነው። ስንት ይሆናል? ይሄ አባዙት በቃ 2 እንደዚህ 3 ኦቨር እንዲመችን ምን እናድርገው? 3 ኦቨር 10 እናድርገው። ለምሳሌ ስንት ይሆናል? 6 ፓይ ኦቨር ታይምስ 15 ኦቨር 10 አይደለም ይቀረን። 6 ፓይ አለን እዚህ 15 አለ 10 አለ። ሲምፕሊፋይ ማድረግ ትችላላችሁ። በ5 2 በ5 3 18 ፓይ ኦቨር 2 ወይም ደግሞ 9 ፓይ ታረጋላችሁ ከዚህ ማለት ነው።
ሲምፕሊፊኬሽን ራሳችሁ ቼክ አድርጉት። በ5 3 በ5 2 ከዛ በ2 1 በ2 3 9 አንድ ላይ ማለት 9 ፓይ ማን ነው ይሄ? ዲኤ ባይ ዲቲ። መልሳችሁ ዘሆል ስትመልሱ መጨረሻ 9 ፓይ ብላችሁ ምን ዩኒት ጻፉ። አሁን ኤሪያ ስለሆነ ኤሪያ ዩኒት ስንት ነው? የኤሪያ ዩኒት እና የታይም ዩኒት ነው የምጽፉት። የኤሪያ ሴንቲሜትር ስኩዌር። ለምን ሜትር ስኩዌር አላልኩም? እዚህ ጋር ሴንቲሜትር ስለሆነ ከሰጣችሁ ዩኒት ነው። ታይም ነው ሰከንድ። ዲስ ዋን በ9 ፓይ ሴንቲሜትር ስኩዌር ፐር ሰከንድ። በእያንዳንዷ ሰከንድ ኤሪያችን ደግሞ በስንት ያድጋል? በ9 ፓይ። 9 ታይምስ ፓይ፣ ፓይ ማለት 3.14 ማስገባትም ትችላላችሁ። ኦር እንዲሁ እንዳለ 9 ፓይ ነው መልሳችን። እሺ አሁን ደግሞ ዘ ቮሊዩም ኦፍ ስፌር። ቮሊዩም ኦፍ ስፌር አሁን ደግሞ ሪሌት ማድረግ ፈልግን ከማ ከሬዲያስ ኦር ከዲያሜትርም ሊሆን ይችላል። አሁን ሬዲያስ ነው። ቮሊዩም ኢዝ ኢንክሪዚንግ አት ሬት። አሁንም ኢንክሪዚንግ ከሆነ ኢንክሪዚንግ እና ዲክሪዚንግ የሚል ሬት ላይ ስታወሩ ኢንክሪዚንግ ፖዚቲቭ አድርገን እንጽፋለን፣ ዲክሪዚንግ ደግሞ ኔጌቲቭ። ዲ ቮሊዩም ባይ ዲቲ ነው ማለት ያለብን አይደለ? ቮሊዩም ኢንክሪዝ የሚያደርግበት ሬት 0.27 ሴንቲሜትር ምን ኪብ፣ ቮሊዩም በሴንቲሜትር ኪብ፣ ከዛ ደግሞ ሰከንድ። ምን ማለት ነው? በአንድ ሰከንድ አሁን ለምሳሌ ብሉን ይሄ ፊኛ ስነፋ ለምሳሌ ምን ማለት ነው? በአንድ ሰከንድ ይሄን ያክል ሴንቲሜትር ኪብ መጨመር ማለት ነው። በእያንዳንዷ ሰከንድ በዚህ እየጨመረ ነው። ከዛ ሬት ኦፍ ቼንጅ ኦፍ ዲአር ባይ ዲቲ ስንት ይሆናል ነው አይደለ ጥያቄው? አትዋት አት ሬዲየስ ኢዝ ኢኳል ቱ 10 ሴንቲሜትር። ብዙ ጊዜ ሁለት ቁጥሮች ነው የሚሰጣችሁ አይደለ? የአንዱ ሪሌት ታደርጋላችሁ። ቮሊዩም እና ሬዲየስ ሪሌትድ ናቸው። የአንዱ ሬት ሰጥቶ የአንዱ ፈልጉ ይላችኋል። አትዋት ፖይንት የሆነ ፖይንት ላይ ማለት ነው። ቮሊዩም ኦፍ ስፌር ምንድነው ፎርሙላችን? ቮሊዩም ኦፍ ስፌር ኢዝ 4/3 ፓይ ፓይ ምን አር ኪዩብድ። አሪፍ። እንደዚህ እስኪ ደሪቬት እናድርገው። ዲ ኦፍ ቮሊዩም ባይ ዲ አር ልበል ወይስ ዊዝ ሪስፔክት ቱ ታይም? ስለ ታይም ነው እየተወራ ያለው አሁን። ዊዝ ሪስፔክት ቱ ታይም። ስለዚህ ዊዝ ሪስፔክት ቱ ታይም መጀመሪያ ይሄ እንደ ቲ ታስባላችሁ። ይሄ ቲ ቢሆን ኖሮ ምንም ኮንሲደር አናደርግም። ቮሊዩም ፋንክሽን ኦፍ አር ሆኖ ሳለ እኛ ግን ደሪቬት የምናደርገው በታይም ነው። ሶ ቼይን ሩል ነው የምንጠቀመው። ይሄ እንደ ቲ እናስበዋለን። ስለዚህ 4/3 እና ፓይ ምንድን ናቸው? ኮንስታንት ናቸው። በፓወር ሩል መሰረት ይሄ ምንድን ነው? 3 ይወርዳል። አር ደግሞ ፓወሩ በአንድ ይቀንሳል። ዛቴስ በዚህ እናደርጋለን። ታይምስ እንላለን። አሁን ግን ታይምስ ዋት ኢነር ደሪቬቲቭ። ይሄ ታይም አይደለም፣ በታይም ቦታ ስለገባ በቲ ቫሪያብል ቦታ የሱ ደሪቬቲቭ እናስገባለን። ዲአር ባይ ዲቲ። አር ኢዝ ፋንክሽን ኦፍ ታይም ማለት ነው። ስንት ይሆናል ይሄ? 4 ፓይ ታይምስ ሬዲየስ ስኩዌር እና ዲአር ባይ ዲቲ። እንደዚህ እንጻፈው ችግር የለም። ዲአር ባይ ዲቲ ኢዝ ኢኳል ቱ ዲቪ ባይ ዲቲ። ስለዚህ ዲቪ ባይ ዲቲ እና ዲአር ባይ ዲቲ በዚህ ነው ሪሌት የሆኑት። አያችሁ፣ የሆነ ሪሌሽን አላቸው። ስለዚህ አንዱ ከሰጠን ማንኛውም ሊሰጥ ይችላል። ወይም ዲአር ነው የሚሰጠን ወይም ዲቪ ባይ ዲቲ። ማን ነው የሰጠን? አሁን ዲቪ ባይ ዲቲ። በዚች ቦታ ስንት ልክተት? 0.27 አላችሁ። ይሄም ሊሰጣችሁ ይችላል። ስለዚህ በዲቪ ባይ ዲቲ ቦታ 0.27 ቮሊዩማችን በስንት ሬት ይቀየራል? በዚህ ሬት ኪዩብ ፐር ሰከንድ ኢዝ ኢኳል ቱ ይኸው አሁን 4 ፓይ ታይምስ ሬዲያስ ስኩዌር አይደለች? በሬዲያስ ስኩዌር ስንት ልክተት? ዌር ኢዝ ሬዲያስ? 10 ሴንቲሜትር ላይ ቢኮዝ ሰጥቶናል። 10 ሴንቲሜትር ስኩዌር አድርጉት። ኦኬ። ከዛ ምን ይቀራል? ዲአር ባይ ዲቲ ስንት ነው? ዲአር ባይ ዲቲ አናውቀውም። ሲጀመር እሱ ነው ፈልጉ የሚለን። ዲአር ባይ ዲቲ ኦኬ። ስንት ነው ይሄ? 4 ፓይ ታይምስ 100 4 ይሆናል አይደለ? ታይምስ ፓይ ከዛ ዲአር ባይ ዲቲ ኦቨር 4 ፓይ ኦቨር 400 ፓይ ኦቨር 400 ፓይ ማድረግ ማለት ነው። ስለዚህ ፋይናል አንሰራችሁ ዲአር ባይ ዲቲ የሚመጣላችሁ 0.27 ኦቨር ስታደርጉት ይሄ 400 ፓይ ነው መልሱ። መጨረሻ ማዛት ዩኒትስ ከሰጣችሁ ነው የምታወጡት። ቮሊዩም በሴንቲሜትር ኪዩብ የሚለካ ከሆነ ሬዲያስም በሴንቲሜትር ነው። ሰከንድ ካወራን አሁንም ሰከንድ ነው ማለት ነው። በአንድ ሰከንድ ይሄን ያክል ኳንቲቲ ማካፈል ትችላላችሁ። በጣም ስሞል ቫሊ እንደሆነ ያሳየናል። በጣም ስሞል ቫሊ ነው። እሺ አሁን ደግሞ ስለ ፎርስ እናውራ። ይሄ የፊዚክስ አፕሊኬሽን ነው። በዴሪቬቲቭ የምናወራው ማለት ነው። ዴሪቬቲቭ ማንኛውም ሳብጀክት ላይ አፕሊኬሽን አለው ብለናል። አንድ ቫሪያብል ፎርስ አፕላይ እናደርጋለን የሆነ ኦብጀክት ላይ። ዚስ ዋን ኢዝ ማስ ኤም ካልን የሆነ ፎርስ አፕላይ ስናደርግ ምን ይሆናል? ኦብጀክቱ አክሰለሬት ያደርጋል። ኒውተን ሰከንድ ሎ የሚነግረን ምንድን ነው? ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ምን ያደርጋል ይሄ ፎርሙላ? አንልም። አሁን
ያ የፊዚክስ ኮንሰፕት ነው፣ ግን አሁን በማትስ ዴሪቬቲቭ ኮንሰፕት እንዴት አድርገን እንስራው ነው አይደለ? ፊዚክስ ላይ ለምሳሌ ማሱ ይሄን ኪሎግራም ሲሆን ፎርስ ደግሞ 4 ኒውተን ምናምን ሲሆን አክሰለሬሽን ፈልጉ ይለናል። አሁን ሪሌት ማድረግ ፈልገን እንዴት ሬት ኦፍ ቼንጅ ተጠቅመን ፎርሳችን ቼንጅ ያደርጋል አለ። ቫሪያብል ነው እየቆየ ምንም ያደርግ የሚጨምርበት ሬት ሰጥቶናል። አዎ በእያንዳንዷ ሰከንድ በስንት ይጨምራል ማለት ነው? 2 ኒውተን ነበረ 4 ኒውተን 8 ኒውተን 10 ኒውተን ከነበረ 12 14 በየ2 በእያንዳንዷ ሰከንድ። ስለዚህ ዲ ኦፍ ፎርስ ባይ ዲቲ ማለት ነው 2 ኒውተን ፐር ሰከንድ 1 ሰከንድ። በአንድ ሰከንድ ውስጥ 2 ኒውተን መጨመር ማለት ነው። ጨምረን ፋይንድ ዘ ሬት አት ዊች ዋት አክሰለሬሽናችን ዲ ኦፍ አክሰለሬሽን ባይ ዲቲ ስንት ይሆናል? ፎርስ በ2 ኒውተን ስንጨምር አክሰለሬሽን በስንት ይጨምራል? ሬት ነው ግን ሬቱ በእያንዳንዱ ሰከንድ። ማስ ተነግሮናል። ዩኒት ማስ ማለት ዋን ነው ማለት ነው። this is 1 ኪሎግራም ብለን እንወስድ። ዩኒት ማሳችን 1 ኪሎግራም ነው ዩኒት። ሶ ምን እናድርግ? ይሄ ዲ ፎርስ is equal to mass times acceleration ካለ with respect time derivative ማድረግ እዚህ ዲ ባይ ዲቲ መጨመር ነው። ሁለቱንም ዲ ባይ ዲቲ ምን ይሆናል? derivative of force with respect to time is equal to ማሳችን ኮንስታንት ነው። ኮንስታንት ደሪቬት ሲደረግ ራሱ ነው ኮንስታንት ማልቲፕል ያልነው። አክሰለሬሽናችን ግን ዲ ኦፍ አክሰለሬሽን with respect to time ማሳችን ስንት ነው? 1። ስለዚህ 1 ለውጥ የለውም፣ እኩል ናቸው ማለት ነው። እኩል ሬት አላቸው፣ ዩኒታቸው ነው የሚለያየት እንጂ ዲኤፍ እና ዲኤ ሴም ናቸው ማለት ነው። ሶ ጥያቄው ይሄ ነበር አይደለ? it is equal with df ደግሞ 2 ነው። 2 ግን ዩኒቱ አልጽፈው ኒውተን ፐር ሰከንድ አይደለም፣ ሪሌሽናቸው ነው እንጂ ኢኳል። ዩኒቲ ግን አክሰለሬሽን በስንት ነው የሚጨምረው? የአክሰለሬሽን ዩኒት መጀመሪያ እንጽፋለን፣ ሜትር ፐር ሰከንድ ስኩዌር ኦቨር ሰከንድ። አያችሁ 1 ብላችሁ መጻፍ ትችላላችሁ። አክሰለሬሽን በአንድ ሰከንድ ውስጥ ይሄን ያክል ይጨምራል። ኦር ደግሞ 2 ሜትር ፐር ሰከንድ እንዴት ነው የሚሆን? ሜትር ፐር ሰከንድ ስኩዌር እና ሰከንድ ኪብ አይሆንም፣ ሰከንድ ኪብ እንደዚህ አይነት ሁለቱን ሰከንድ ስኩዌር እና ሰከንድ አንድ ላይ ስታባዙ ማለት ነው። አሁንስ ኤማን አሁን ደግሞ የሆነ ከትሪጎኖሜትሪ የሚመስል ግን ደግሞ በዴሪቬቲቭ ቴስት የምንሰራ ከፈለጋችሁ አሁን ይሄ ፈተና ከሆነ ሬት ስለሚል ሬት የሚላለ ስለ ሬት ስለሆነ በዴሪቬቲቭ መስራት ትችላላችሁ። ኮንሰፕቱ ከገባችሁ በኋላ ደግሞ በትሪጎኖሜትሪ መስራት ትችላላችሁ። የሆነ ላምፕ ፖስት አለች አለ መብራት አለች እዚህ ኦኬ። ከዛ ኤማን ኢዝ ስታንዲንግ ሳምዌር የሆነ ሰው አለን ኦኬ። አሁን ላምፕ ፖስታችን ስንት ነው? ስንት ሜትር? ፍሮም ላምፕ ፖስት ኦፍ 6 ሜትር። እቺ 6 ናት። 6 ሜትር 2 ሜትር የሚያክል ሰው አለ አይደነሽ ይሁን 2 ሜትር እንደዚህ ኦኬ። ፋይንድ ዘ ሬት አት ዊች አሁን ምን ሰጥቶ ነው ግን በ8 ሜትር ፐር ሚኒት በእያንዳንዷ ሰከንድ አይደለም እዚህ ሚኒት በእያንዳንዷ ደቂቃ 8 ሜትር ይሄዳል። ማን? ሰውየው። አዌይ ነው ፍሮም ማን ነው? ቱ ነው ፍሮም አዌይ ቢጨምር አሁን ለምሳሌ እንደዚህ ነው እየሄደ ያለው እንደዚህ። ስለዚህ ከዚህ የምንለካው ዲስታንስ አለ ወደ ሰውየው። this is reference frame ያለው ፊዚክስ ላይ ሶ ከዚህ ስንሄድ የኛውን ዲስታንስ ምን እንበለው? ኤክስ። ከዛ ሻዶው አለ አይደለ? ሰውየው ሻዶው እንዴት ነው የሚፈጠር? ላይት እንደዚህ ሲመጣና እዚች ላይ ሲያርፍ ከዚህ እስከዚህ ደግሞ ሻዶው ይሆናል። ይሄ ሻዶው ደግሞ ምን እንበለው? ኤስ ሻዶው ለማለት ኤስ። አሁን ሲሄድ ቆይቶ ሰውየው ወደዚህ ሲመጣ ለሴ እዚህ አካባቢ ሲሆን ትንሽ ቁመቱ ጨመርኩት መሰለኝ እዚህ አካባቢ እናርገው ይረዝማል። ግን እንደዚህ ነው ሻዶው እየራቅን በሄድን ቁጥር ይረዝማል። ስትሬት ላይ እናርገውና አሁን ደግሞ ይሄኛው ሌላ ኤስ ፕራይም ኦር ደሪቬቲቭ እንዳይመስል ኤስ2 እንበለው ይጨምራል ማለት ነው። ስለዚህ ፋይንድ ዘ ሬት ሻዶው ኢንክሪዝ የሚያደርግበት ሰው ሲሄድ ጥላው ምን ይሆናል? ቁመቱ እየጨመረ ይመጣል። አዌይ ፍሮም ዘ ላይት ስንሄድ ማለት ነው። ስለዚህ ከዚች ለአሁኑ እቺ ብቻ ኮንሲደር እናደርግ። ከዛ በኋላ እንተ ከዚህ እስከዚህ ኤስ ፕላስ ኤክስ ናቸው እነዚህ ሳይዱ ማለት ነው። ሶ ሲሚላር ትራያንግል ይታያቸዋል። ከዚህ አንዷ እቺ ትራያንግል ናት። አንዱስ በትልቅ ከዚህ ጀምረን ይሄኛውን ትልቁ ማለት ነው። ሶ ሲሚላር ትራያንግል ኦር
ታን እቺ አንግል ቴታ ብትሏት ታን ቴታ ብላችሁ 6 ከዛ የሁለቱም ታን ቴታ እስከተጠቀሙ ታን ማለት ኦፖዚት 6 ኦቨር ከዛስ 6 ትልቁ ሬክታንግል ነው የሚታያቸው አሁን ትልቁ 6 ኦቨር ሄት ኦቨር ቤዝ ማለት ነው። ይሄን ያክል ሄት አለ ይሄን ያክል ቤዝ አለ 6 ኦቨር ኤክስ ፕላስ 5 ኢዝ ኢኳል ቱ ትንሿ ሬክታንግልስ 2 ኦቨር ኤስ 2 ኦቨር ዋት ኤስ ይሄ ነው ታን ቴታ ማለት። እንደገና በደሪቬቲቭ ቢሆንስ ደሪቬቲቭ አሁን ደሪቬቲቭ እናደርገው እንጂ ሪሌሽኑ እሱ ራሱ ነው ማለት ነው። ደሪቬቲቭ ስለ ሬት እያወራ ስለሆነ አሁን ትሪጎኖሜትሪ የጠቀመን ይሄ ሪሌሽን እንድናወጣ ነው ታን ቴታ። አሁን ለምን 6 ከላይ ይሄ 2 ከላይ ሄት ኦቨር ቤዝ ለማለት ታን ቴታ ኢዝ ኦፖዚት እንሄድና ወደዚህ እንመጣለን ከዛ ወደዚህ ለማለት ነው። ወይም ደግሞ ይሄን ያክል ሄት ይሄን ያክል ሻዶው ከፈጠረ እቺ ደግሞ ይሄን ያክል እንደማለት ነው። ደሪቬቲቭ ወይም ሪሌሽኑን እናውጣ እስኪ ክሪስ ክሮስ አድርጉትና 6s ኢዝ ኢኳል ቱ እቺ 5 ናት አይደለ ነው ኤስ ነው ኤስ ኦኬ እንዳያምጣጣን ኤስ ኦኬ 6s ኢዝ ኢኳል ቱ 2x + 2s ኦኬ ኤስ አንድ ሳይድ ላይ 4s ይሆናል አይደለ ኢዝ ኢኳል ቱ 2x ሲምፕሊፋይ አድርጉት x ኢዝ ኢኳል ቱ 2s ሪሌሽናችን ይሄ ነው። ግን ሬት ነው አሁን የጠየቀው እንጂ ሪሌሽኑ አይደለም። ስለዚህ ይሄ ምን ማለት ናት 8 ማናት 8 ሜትር ፐር ይሄ ከሰውየው ከዚህ ያለው ዲስታንስ አለ አይደለ x dx by dt ማለት ናት። እቺ እንዴት ታወቁት dx by dt መሆኑ ፍሮም ይላል ፍሮም ዘ ላምፕ ፖስት የሚሄድበት ሬት አሁን እንደዚህ በፍጥነት የሚሄድ ከሆነ x ሬት ነው x የሚጨምርበት ዲስታንስ ወደዚህ ቢጠጋስ ኔጌቲቭ ይሆናል። ኤክሱ እያጠረ አይደለም የሚመጣ ትንሽ ኤክስ ይሆናል። እንደዚህ ነው ደግሞ ትልቅ ኤክስ ስለሚሆን ፖዚቲቭ 8 እንወስዳለን። ደርቤት አድርጉት ይሄ ዊዝ ሪስፔክት ታይም dx by dt ማለት ይሄ ዊዝ ሪስፔክት ታይም ማድረግ ds by dt ደርቤት ነው ያደረኳት ሁለቱም ሳይድ ዊዝ ሪስፔክት ታይም ይሄኛው ግን አለን ምንድነው ያለን በdx by dt ፎርሙላ ቦታ 8 ማስገባት dx by dt ቦታ ምን 8 እናስገባለን is equal to ዩኒቱ ኋላ እንጽፋለን 2 ሲባዛዋት ds by dt ስለዚህ ከዚህ ds by dt ስንት ነው ሶልቭ ስታደርጉት 4 ነው ማለት ነው ኦቨር 2 አድርጉትና 4 ብዬ ምን ልጻፍ እንደዚህ ዩኒቱ ሜትር ፐር ሚኒት ምን ማለት መሰላችሁ ሰውየው ከዚህ ላምፕ ፖስት ወይም ከዚህ አምፖል እንበለው ከዚህ ብርሃን ሲሄድ ሻዶው ይፈጠራል አይደለ አዌይ ስንሄድ የሱ ፍጥነት 8 ሜትር ፐር በአንድ ደቂቃ 8 ሜትር ከሄደ ሻዶው የስጥላ ደግሞ በአንድ ሚኒት 4 ሜትር ይሄዳል ማለት ነው። የሰውየው ፍጥነት ይሄ ነው የሻዶው ፍጥነት ደግሞ ይሄ ማለት ቬሎሲቲ ማለት ይችላልላችሁ ስፒድ አይደለ እንደሚል ሬት ኦፍ ቼንጅ ሰውየው በ8 ሜትር ይሄዳል ሻዶው ደግሞ በ4 ሜትር ይሄ ነው። እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ በቀጣይ ቪዲዮ እስከምንገናኝ ቻው።